አብሯት የሚሰራ ማለት ነው። ይወዳታል፣ ያፈቅራታል። ግን ደግሞ እጅግ በጣም እያስመሰለ እንዲሁም ደግሞ በደካማ ጎኗ ነው የገባው ማለት ነው እና ሌላ ውስጥ ያው እየገባች ነው። ሌላው እንግዲህ ምናሴ ነው። ምናሴ ያው አሴር ማለት ነው። አሴር እጅግ በጣም የሆነ ከባድ ነገሮችን አሳልፏል ካስተዳደጉ ከምን ማለት ነው እና በባለፈው ፓርት ላይ የሀና አባት እንደውም ወደ እንጀራ አባት ብወስድ ምን ይመስላል በማለት የሆነ ጥያቄ አቅርቦለት ነበር ከዚህ በፊት ማለት ነው። እንዴ በፍጹም ወደዚያማ መሄድ አልፈልግም በማለት ተናግሮት ነበረ። እውነትም እንደዚህ ስለሚያስፈራና ጨካኝ ስለሆነ ነው መሄድም ማየትም የማይፈልገው ማለት ነው። አሴር እጅግ በጣም ከድሮ ጀምሮ ከልጅነቱ ጀምሮ በእናት በአባት በተለያየ በናፍቆት ያደገ ልጅ ነው ማለት ነው እና አስተዳደጉ እጅግ በጣም ከባድ ነበረ እውነት ለመናገር ማለት ነው። እየተመታ እየተደበደበ በዚያ ላይ በሳት ራሱ እጁን ራሱ እየተለኮሰበት ብዙ ግፎችን ያሳለፈ ወጣት ነው ማለት ነው። እውነት ለመናገር የሆነ ሰው በቃ ዝም ብሎ ስታዩት ማለት ነው ምንም እንትን ያለ አይመስልም ማለት ነው እና እኔ በጣም አሳዝኖኛል እውነት ለመናገር ሲያስታውስ የሆነበትን ሲደበደብ በእንጀራ አባቱ ያለውን ነገር ያ ሁሉ ሲደርስበት እኔ በጣም አሳዝኖኛል ማለት ነው። እና ቀጥታ ወደ ይሄን እንትኑን የድሮውን ነገር ሊያስታውስ የቻለበት ነገር ምንድን ነው? ያው ሀና እንግዲህ ዶክተሩ አባቷ መታከም እንደሚችል ዋናውን ሕክምና መጀመር እንዳለበት ነግሯት ነበረ። ስለዚያ ጉዳይ ለሱም ለአሴር ነግረው ነበረ ማለት ነው። ያስጨነቀሽ ነገር ምንድን ነው? እንደዚሁ እኮ እያየሽኝ ራሱ ዝም ብለሽ ሄድሽ ልታልፊ ነበረ። ስለዚህ ከልብሽ አልነበረ ምንድን ነው የምታስቢው? በማለት እንግዲህ ጠይቋት ነበረ። ሀናም እንግዲህ በውስጧ ላይ ያለውን የምታስበውን የምታንሰለስለውን ነገር ነገረችው። ዶክተሩ እንደዚህ ብሎ ነበር አሁን ላይ መውሰድ ያለባቸውን መድኃኒት አባቴ እየወሰደ ነው። በዚያ ላይ ደግሞ ደህና ስለሆነ ቀጥታ ትክክለኛውን ሕክምናና ዋናውን ሕክምና መጀመር እንዳለበት ዶክተሩ ደውሎ አሳውቆኛል። ግን እኔ በጣም ነው ያሳሰበኝ በማለት ተናገረች። ምናሴ ደግሞ ይሄ ሁሉ አሴር ይሄ ሁሉ እማ ደስ ይላል፣ አሪፍ ነው። ለምንድን ነው የሚያሳስብሽ? ዋናው ሕክምናውን መጀመሩ እኮ ነው በማለት እንግዲህ አሴር ይመልስላታል ማለት ነው። አይ እሱማ ትክክል ነህ፣ ልክ ነህ፣ ትክክል ነህ። ግን ደግሞ የሚከፈለው ብር እጅግ በጣም ብዙ ነው። እስከ 400,000 ያስፈልጋል። ቢያንስ ግን አሁን ላይ ግማሹን ማቅረብ አለብሽ ብሎኛል። እኔ ደግሞ ያለኝ 50,000 ብር ነው። ስለዚህ በጣም ብዙ ብር ስለሚያስፈልገኝ ግራ ስለገባኝ ነው በማለት እንግዲህ ነግረው ነበረ። እና ያው እንግዲህ አሴር ደግሞ እጅግ በጣም ከራሱ ጋር እየተሟገተ ይገኛል ማለት ነው። ወደዚህም ወደዚህም ሲል በቃ ለሀና አንተ የምትወዳት የምታፈቅራት ከሆነ አሁን የምትፈልገውን ነገር ፈልገህ የማግኘት ግዴታ አለብህ በማለት እንግዲህ ጭንቅላቱን አሳምኖታል። በዚህን ሰዓት ነበር እንግዲህ የእንጀራ አባቱን ሊያስታውስ የቻለው ማለት ነው። ወደ ራሱ ወደ ድሮ ሊመለስም ወይንም ደግሞ አባቱን የእንጀራ አባቱን ሊጠይቅ የፈለገው በዚያም ምክንያት ነበረ። እንዲሁም መንገድ ላይ ጠብቆ አግኝቶት ነበር። ማነ ከየት ነህ በማለት እንግዲህ የእንጀራ አባቱን ጠይቆት ነበረ። እኔ የድሮ ልጅህ ነኝ፣ እንዴት አላስታወስከኝም አባዬ እያለ ሲናገረው ነበረ። አባዬ አትበለኝ እንደሱ እኔ አላቅልህም በማለት እንግዲህ በጣም ብዙ ቃላቶችን እየተናገረ ገፍትሮት እንደውም ሊመተው ከዚህ በኋላ አጠገቤ ድርሽ እንዳትል አላቅህም፣ አታቀኝም አንተ ድሩዬ እያለ በጣም አግብተሃል ነበር ወይ እያለ በጣም ብዙ ቃላቶችን ሲናገረው ነበረ። በዛን የተነሳ እንግዲህ የልጅነቱን ነገሮችን በሙሉ እያስታወሰ ነበር። ከትምህርት ቤት እንዳላስገባው በቃ ብዙ ነገሮች ማለት ነው መደረግ የነበረባቸው ነገሮች ሳይደረጉ ቀርቶ በተለያየ ነገሮች ምንም ራሱ የሚጠይቃቸው ጥያቄዎች ራሱ ያው ከቤተሰብ የሆነ ከቤተሰብ ሲነገራችሁ ወይንም ደግሞ ቤተሰብ ሲያቀርባችሁ ነው አንዳንድ ነገር የምትነገሩት ማለት ነው። እና የሞተች እናቱን እንዲሁም አባቱን ሄደ ጠይቃቸው ቤተክርስቲያን ሄጄ ነው እንደማናገራቸው እስከ ማለት ድረስ ማለት ነው። እና ይህን ራሱ ግልጽ አድርጎ ካለማውራት ወይንም ደግሞ እንደ ቤተሰብ እንደ ራስ እንደ ልጅ ያለ ማቅረብ በጣም ብዙ ጫናዎችን አሳልፈውበታል።
ግን ደግሞ ያው የሰው ልጅ አያድግም አይባልም እንግዲህ ከዚያ ሁሉ ነገር ተቋቁሞ ለዚህ በቅቷል ማለት ነው። አሁን ላይ እጅግ በጣም በሀሳብ ነው የተዋጠው። ምን ማድረግ እንዳለበት፣ እንዴት አድርጎ ያንን ገንዘብ አምቶ ሀናን ማስደሰት እንዳለበት፣ አባቴ እንደሞተ እንዲሁም ደግሞ የሀና አባት ለእኔም አባቴ ነው። ስለዚህ ማጣት አልፈልግም፣ ማዳን አለብኝ፣ መፍጨርጨር አለብኝ፣ ከገባውበት ገብቼ ያንን ብር ማንጣት አለብኝ በማለት እንግዲህ አሴር ራሱን አሳምኗል ማለት ነው። ምን ያደርጋል፣ ምንስ ሊያደርግ ይችላል የሚለውን እንግዲህ አብረን ወደፊት የምናየው ይሆናል። ሌላው ሰላምዬ ነች። ሰላምዬ እንግዲህ ከእናቷ ጋር የሚሰራው የስራ ባልደረብ ማለት ነው። እጅግ በጣም እንግዲህ በጣም ሊጎዳት ነው፣ እየቀረባት ነው። በማስመሰል እወድሻለሁ፣ አፈቅርሻለሁ በማለት እንግዲህ እያስመሰለ ቀርቧታል። ሰላምዬ እውነት መስሏት እንግዲህ እሺ በማለት እንግዲህ ፍቅራቸውን በማደስ አብረው ለመቀጠል ተስማምተዋል። ግን ደግሞ እሱ የሚያስበው እሱ በደካማ ጎኗ ገብቶ እሷ ጋር መጫወት ነው የሚፈልገው። በዚያ ላይ ደግሞ አንቺ ከኔ ጋር ከሆንሽ ሀናን ለራሴ ለእጄ ማድረግ እችላለሁ፣ ለእኔ የምላት ሴት ወይንም ደግሞ የወደፊት የልጆች እናት መሆን የምችለው ሀና ነች። ስለዚህ ሀናን ለማግኘት መጣር አለብኝ በማለት እንግዲህ ራሱን አሳምኖታል። ለዚህ ደግሞ ሰላምዬን ሊጠቀምባት ይፈልጋል። ለምን በሷ በኩል ነው ልጅቷን ማግኘት የሚፈልገው ማለት ነው። ስለዚህ እንደዚህ አድርጓል። እንግዲህ ያው ሰላም ነች። ሲቀጥል ሀና ደግሞ የሰላም እህት ነች። አስቡት ማለት ነው። እና እጅግ በጣም ነው ከባድ የሚሆነው። ወይዘሮ አልማዝ ሌሎችን ሴቶች እንደዚህ እያደረግክ እያለች እንዲሁም ለሀና ስትከላከል የነበረችው በራሷ በልጇ ሲመጣባት ደግሞ ምን እንደሚፈጠር አስቡት ማለት ነው። እና ውድ ቤተሰቦች በክፍል 22 ሁላችንም በጉጉት የምንጠብቅ ይሆናል። በጣም ደስ የሚል ተከታታይ ፊልም ነው በነገራችን ላይ ማለት ነው። ብዙ ቃላቶችን እንደዚህ ሆኖ የሆነ አስተማሪ ነገሮች አሉት ማለት ነው። መልካም ጎኖች አሉት እና ተከታተሉት ለማለት እወዳለሁ። ኖላዊ ድራማ ብላችሁ ብጽፉ ይመጣላችኋል። በጣም ትንሽ ፓርት ስለሄደ ሰላማችሁ ይብዛልኝ ለማለት እወዳለሁ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። መልካም ጊዜ